ሀይሚዬ አንቺ እኮ አትስፈኝ ከዘፈንሽ በቃ ይሆናል አይደለ? ግጥጥ ፍጥጥ ያለ ዘፈን ነው የምትዘፍኝ። በቃ ግጥጥ ፍጥጥ ብሩኬን ግልጽ የሚያደርገው ማለት ነው። ግጥጥ ፍጥጥ ማለት ያው ፍጥጥ ፊት ለፊት በቃ ግልጽ ንግር የሚያደርገው ማለት ነው። እና ዛሬ እፈትልልሃለሁ ጋቢና ምንድን ነው አጭስልሃለሁ ሉባንጃ ወይኔ እኔ የዘፈን ነገር አይሆንልኝም። ሌላ ደግሞ እጉዝጉዝሃለሁ እልሃለሁ ቄጤማ ሰሞኑን ህዝቤ እየተሟዘዘበት ያለ ዘፈን ነው። እኔ በነገራችን ላይ ያው ኦልድ ዘፈኖች ናቸው ደስ የሚሉ ማለት የሆነ ያለ ቀደም ያሉ በተለይ የዘጠናዎቹ ከዛ በፊት ያሉት እንደዛ ነው ዘፈን ብዙ ጊዜ የማዳምጠው እና አሁን የሚወጡትን ልክ እንደዚህ ሰፍ ብዬ ምናምን አይደለም የማዳምጠው ዘፈን እና ያው ዘፈን የሚሰማ ነው ዘፈን ግጥሙን የሚይዘው እና ሀይሚዬ ደግሞ እንግዲህ በዚች ዘፈን እፈትልልሃለሁ ጋቢና ምንድን ነው አጭስልሃለሁ ምንድን ነው ሉባንጃ እያለች ነው። የኔ ቆንጆች ደግሞ ይህን 2 ቀን በጣም 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 ደምቆባችኋል፣ በጣም አምሮባችኋል። በጣም ነው የምታምሩት። በጣም በጣም ቆንጆ ሆናችኋል የኔ ውዶች። ፈጣሪ ከሰው ዓይን ያወጣችሁ፣ ይጠብቃችሁ፣ ከክፉ ከሚባለው ከሚወራው ሁሉ ይሰውራችሁ። መድኃኒዓለም መብርሃንዬ ጥላ ከለላ ትሆናላችሁ የኔ ማሮች። እናም አላችኋለሁ ለሀይሚዬ ለብሩኬ የዘፈነችው ዘፈን ያው ይገባሃል ቡቡዬ፣ አንተም እኮ ቀብራራዬ። ለአንተ ያልተዘፈነ ለማን ይዘፈናል? ለማን ይዘፈናል? ለአንተ ነው እንጂ የሚዘፈነው። ልብሱ ደግሞ በጣም አምሮባችኋል፣ በጣም ሄዶባችኋል የኔ ውዶች። ትላንትና ቪዲዮቸውን አላየሁም፣ ኢንተርኔት የለኝም ነበር እና ደግሞ በሆነ ነገር ተበሳጭቼ በጣም በጊዜ ነበር የተኛሁት እና 12 ሰዓት አካባቢ ነው የተኛሁት። ሲጀመርም ወደ ኢንተርኔትም አልገባሁም። አለኝ ኢንተርኔት ግን አልከፈትኩትም። ኢንተርኔቱ በጣም ደብሮኝ ነበር ትላንት በሆነ ነገር እና ያው እንግዲህ ከትላንት ወዲያ ትላንትና ቀን የገባሁኝ ገና አሁን እየገባሁ ነው ወደ ዩቲዩብ እና ቲክቶክ ላይ ነው ቅድሚያ የገባሁ። ስገባ እነዚህን እንቁዎች የሚዲያ ድምቀቶች ጨረቃዎችን አገኘኋቸው። እፈትልልሃለሁ ጋቢና ነጠራ አጨስልሃለሁ ብርጉድና አደስ ከአንተ ካልመጣህ ግን እሞትብሃለሁ አላለችም? ኧረ አትሞችብን እንዴ! አትሞችም፣ ይመጣልሻል። አትሞችብንም ሀይሚዬ የኔ ቆንጆ። እውዬ እውዬ የኔ ማሮች፣ ሰሞኑን በጣም ድብቅ ነው ያሉት። በጣም እምር ብሎባችኋል። እንደዚሁ እንዳማረባችሁ ሺህ ዓመት ያኑራችሁ። እንደዚሁ ደስ እንዳለባችሁ ሺህ ዓመት ያኑራችሁ ማለት ነው። አቤት እንደዚህ እኮ ሲያምርባችሁ! አቤት እናንተ ፍቅር ሲያምርባችሁ! አንድነት፣ መፋቀር፣ መዋደድ ሲያምርባችሁ! ፍቅር መልክ ቢኖራት እናንተን ትመስል ነበር። ለማንኛውም ማለት ነው ብሩኬ ደግሞ ስማ በቃ ገጠር ግባ እናሳ አርሳሃል በብላ በሚለው ዘፈን ብሩኬ ብዙውን ጊዜ ራፕ አይነት ነገር ደስ ይለዋል። ዘፈን ያለ አይደል የተሟዘዘ ምናምን ደስ አይለውም። ራፕ ነገር ነው ደስ የሚለው። በነገራችን ላይ ብሩኬ ከራፖቹ ነው እንዴ አይደለም ማለት የሆነ አለባበሱ ግን የሚያሳየው አክት የሚያደርገው የሚለብሳቸው ልብሶች የሚያሳየው አክቶች ምናምን የራፕ ነው። ግን የራፕ ተግባር ግን የለውም። የራፕ ተግባር የለውም። እኛም እንዲኖረው አንፈልግም። የራፕ ተግባር ለምን መሰላችሁ? ራፕ የሚባሉ ሰዎች ማለት ነው ብዙ ጊዜ አክታቸውና የሆነ የሚያሳዩት ፊዚካሊ ነገራቸው በጠቅላላ በቃ ወደ 666 ነው ማለት በቃ እንደዛ ነው የሚባሉት። ምንም ነገር ማለት የለውም የሚያሳዩት አክት ምናምን። አንዳንድ የአራድነት ወይም ደግሞ ራፕ የሚባል ነገር የሆነ በማጨስ በመቃም ወይም ደግሞ በሆነ ባልተገባ ባህሪ ተግባር አራድነት ይመስላችኋል። ግን አራድነት እንደዛ አይደለም። አራዳን የምትሉ ሰዎች የምታሳዩት አክት በጣም ይደብራል። ራፕረን የምትሉ ሰዎች ማለት ነው አሉ አንዳንድ። ቅርታ አድርጉልኝና ብሩኬም በነገራችን ላይ አንዳንድ ጊዜ ማለት ነው የሆነ ታችቶች ምናምን ይቀርቡበታል። ለምን እንደዚህ አይነት አክት አታሳይ ምናምን ለምን ያው
በልብስ መጥፎ ስዕል ያለው ልብስ ይሆናል አይደል? የሚያስፈራ ምናምን ስዕል አይነት ግን ብዙ ጊዜ አይለብስም። እንደውም እንደዛ ግን የሆነ ጃኬት ነበረው እና የሆነ ጊዜ ላይ በጣም ብዙ እንትን ትችቶች ቀርቦበታል። ከዛ ወዲህ ያን ያክል ለብሶት አያውቅም። እና እንደዚህ ከፍቅር ዘፈን ከምናምን አልፎ አልፎ ነው ፍቅር ዘፈን ነክ ነገር የሚያዳምጠው ብዙ ጊዜ። አሁን የነ ሩፍናንን አሁን የማያውቀው ሰው የለም። ብዙ ጊዜ ሩፍናን ቤት ብሩኬን አገኘዋለሁ፣ ላይክ ያደርጋል። ልጅ ማይክ ቤት ካያችሁት ሁል ጊዜ ሪፖስት ያደርጋል፣ የልጅ ማይክ እንትን ማለት ነው ሙዚቃዎች። ሌላ ግን ወይ ዘፈን የሚሰራበት ወይ ደግሞ ሙዚቃ እንትን የሚሰራበት የነዛ ልጆች ለማበረታታት ዘፈናቸውን ለማስተዋወቅ እንጂ እኔ ደስ ብሎት ሁሉ አይመስለኝም ብዙ ጊዜ ማለት ነው። ያው ሁላችንም የየራሳችን ባህሪ ያለ የምንወደው ነገር ሁላችንም የተለያየ ነገር ነው። እኔ ለምሳሌ አሁን ዘፈን ወይ ራፕ የምትሉት ነገር ብዙም ደስ አይለኝ። ደስ የሚለኝ የድሮ ዘፈኖች ደስ አሉ፣ ለስለስ ያሉ ዘፈኖች ምናምን የሚያማምሩ። አሁን እኔ ማናለብሽ ድቦን በጣም እወዳታለሁ፣ በጣም ከሚገባው ስቲል እስካሁን እነ ታምራት ደስታን በጣም ነው የምወዳቸው። እነ ጥላሁን ገሰሰ፣ እነ አስቴር አወቀ፣ እነ ትዕግስት ፈይሳና ትዕግስት ያኔ ስጠይቀኝ ሻለ ማለት ይሄ ብቻ አሉ። ወደዛ ብዙ እቺ ማን ነው ስሟ የኔ ሀበሻ ብላ የዘፈነችው የበፊቱ ዘፈኖቿ በጣም የምወዳቸው ዘፈኖች ማለት ነው። እና ሁላችንም የየራሳችን ምርጫ አለን። ሀይሚዬ ደግሞ ደስ ይላታል። የፍቅር ነክ ነገር ዘፈኖች አዲስ ሲወጡ ወጣ ብላ ታንጎራጉራለች። በጣም ነው ደስ የሚላት። የሆኑ የፍቅር ነክ ዘፈኖች ታዳምጣለች። እሷ ደግሞ ለምሳሌ አሁን ያንን ዘፈን ማን ነው የሆነ ስለ ፍቅር የሆነ ጀማሪ ነኝ የሚል ዘፈን የሆነች ልጅ ሰሞኑን ያወጣችው ዘፈን አዲስ ናት እና አሁን እሷን አላውቃትም ነበር። ሀይሚ ሰርታባት ነው ከዛ ወዲህ ነው ያወኳት ልጅቷን። እና አንዳንድ ጊዜ ያው ዘፈን የሆነ ሰው ዘፈን ሲሰራ ዘፈኑ ወዶት ላይሆን ይችላል፣ ግን እነዛን ሰዎች ለማበረታታትም ይሰራል። ግን ብሩኬ ራፕ ነገር በጣም ይወዳል። በቃ ደስ ይላል። ይሄ ደግሞ ዘፈኑ ማለት ነው ራፕ በአገርኛ ተከሽኖ ዘፈን እና ይመቻችሁ። ወዳችኋለሁ፣ አከብራችኋለሁ። ጨረቃዎች የምንጊዜም እመሩልን። ስማ በቃ ገጠር ግባ። እንግዲህ ያው ራፕኛ በሀገርኛ ተከሽኖ ነውና ደስ የሚል ዘፈን ነው። በጣም ብዙ ሰው ዘፍኖታል። በጣም ብዙ ሰው አድንቆታል፣ ወዶታል። በቃ በጣም እጅግ ተወዳጅ የሆነ ዘፈን ነውና ይመቻችሁ። ባለ ዘፈኖችም ዘፈን መጨረሻው ጥልቅ ነው። መጨረሻው ወደ ጥልቆ ነው። ያው ዘፈን ብዙ አትውደዱ እና ጀስት ያው ዘፈን ዘና ለማለቻ እንትን ስለምንጠቀምበት ነው። ጥበብም ይባላል። ያው በልኩ ምንም አይል። ከልኩ ካለፈ ግን ያው እንደምታውቁት ነው የዘፈን ነገር ገደል ነው።